በጣም የሚያሳዝነው ነፊሳ ማለሽ ነፊሳ አሁን አዳዲስ ሰዎች ስለመጡ የሆንሽውን ነገር አዚዛም እዛው ሳውዲም ስላለች ብዙም ነገር ልታግዝን አንዳንድ ነገር አዚዛን ታውቂያታለሽ? አዚዛን በፊት እንድትረዳኝ ነግሬያት ነበረ ያለችውን ስላለች ይቅርታ በጣም መናገር አልፈልግም። ታዩልሽ ነፊሳ አሁን ችግር ውስጥ ነሽ፣ እንደዚህ አይባልም። አንቺ ደግሞ የሆነ ችግር አለብሽ። ቆይ ትናገር፣ ያልኳትን ትናገር። ስለሷ እኔ ይቅርታ ያለችበትን ሁኔታ በማህፀኗ ደም ሳይቀር ሚዲያ ላይ የማይነገር ነገር ችግር አለባት። ልጅቱ በአፋፍቷ ደም እየፈሰሳት ነው። ሰውነቷ እንዳለ ጠባሳ ነው፣ ጠብሷታል። በመጥረጃ እያነሳ ይመታታል። ውሃ የጠጣበትን ሃይላንዱን ማለት ነው ከሷ ሰውነት ላይ ነው የሚያሳርፈው። ባገኘው በፍንጃልም በቃ ባገኘው እቃ ነው እያነሳ የሚመታት። ሰውነቷ እንዳለ የሚታይ ነገር የለውም፣ ጠባሳ ነው። እና 8 ዓመት ሙሉ የምድር ሲወል እያሳያት ነው ያለ ይች ልጅ ሚዲያ ብዙ የማይነገር ብዙ ነገር ችግር አለባት። እና ከዚህ ችግርሽ መሀል እንደዚህ አይባልም። የኔ ውድት የምትወጭበትን መንገድ ወይም የሚረዳሽ ቤተሰብ የለ። ቀልጥሽ ትቀሪ እንደዚህ ተጠቅሞ በሻራ አውጥቶ ይጥልሻል። ከስረሽ ነው የምትቀሪ። እረጋ ብለሽ አሁን እኮ ያለሽበትን ችግር ድዋ እያደረግሽ እንዴ ለመውጣት ነው የሚሞከር። ቆይ ማሬ አንድ ጊዜ አንቺም ተረጋጊ። ይች ልጅ እኛን እርዳታ የጠየቀችበት መንገድ ምን አይነት መንገድ ነው? ገብቶሻል? አሁን እዚህ ላይ ስለወጣች እኛን የእሷን ነገር ተዩ ያለችኝን ተዩ። እኔ አንድ ሴት ልጅ ይሄ ሰውዬ ሊደፍረኝ ነው እንዲህ ሊያደርገኝ ነው ብላ መፍትሄ ሳልነግራት ወይም አድርጊ ሳልላት ያለፍኩት ነገር የለም። እናንተ እዚህ ስትመጡ ሌላ ናችሁ፣ በዋትሳፕ እና በስልክ ሌላ ናችሁ። ይሄ ለእኔ የመጀመሪያ ጊዜ አይደለም። ስለዚህ ምንም ችግር የለም። አሁን የደወልክለትን ሰውዬ አውቃለሁ። የኢትዮጵያ ኤምባሲ ነው የሚሰራው። እሱ ነው ወኪል፣ እሱ ነው። የስራ ሰዓት አልቋል፣ ይሄው ተኝቷል፣ ሚስቱ ተኝቷል አለችህ። ኑሬ ማሩፍ ነው። ገብቶሃል? ለእኔ 15 ደቂቃ መንገድ ነው በታክሲ ኤምባሲው። ስለዚህ እዝም መታችሁ ማንንም ዝቅ ከፍ ልታደርጉ አትችሉም። መጀመሪያ የራሳችሁን ባህሪ አስተካክሉ። በምን መልኩ እኔ ጋ እንደመጣሽ አላቅም፣ ምን ላይ እንዳለሁ እኔ አላቅም። በስራ ሰዓት መተሽ አልተቀበልንሽ ሊሆን ይችላል። ለምን እኔ ብዙ ስራዬ የተበላሸው በዚህ ጉዳይ ስለሆነ ማለት ነው። ቅድሚያ ለስራዬ፣ ከዛ ደግሞ ለእናንተ ነው የምሰጠው። ስለዚህ አሁን እኔን ክፉ ማድረጉ አይጠቅምሽም። ክፉን ብታደርግኝ እኔን ስለማይጎዳኝ መረዳት የሚችሉ ሰዎች ጭንቅ ላይ ስለሆነች ይሆናል። ዲፕሬሽን ላይ ጭንቅ ላይ ነት እንግዲህ አንቺን በደንብ ነው የምናውቅሽ። አንደርስታንድ አድርጊያት። ያው እነሱ እንግዲህ ታውቂዋለሽ፣ በደንብ እናውቅሻለን። አብሽሪ፣ በደንብ ስለምናውቅሽ ነው። ለዛ ነው ጥሯት ያለው ሁላችን በፈለግንበት ሰዓት ደርሶ ፈጣሪ ደርሰነሽ እና ስንት ነገር የምታደርጊ ነሽ ለመዳም ቅሞች። ግን ያው አንዳንድ ያጀማ ልንገራችሁ፣ እኔም ጋር በጣም ብዙ በዋትሳፕ ይመጣል። ብዙ ጊዜ የሚመጣው ሜሴጅን አላየውም። አሁን እህታችን ቆይታለች ከጻፈችልኝ ከታች ያሉ ግን አልተቀየመችም። ወላሂ ቆይታለች ኮሜንት። ከዛ ኮሜንት ላይ ኢንቦክስ ላይ ጽፋልኛለች። ኢንቦክሱን አሁን ነው በጣም ብዙ ኢንቦክስ ላይ አገኘዋት እና ጻፍኩላት። ዛሬ ነው ያየሁት አፉ በይ ምናምን ብዬ ጻፍኩላት። ከእሷ ጋር አገኘችኝ እና አንዳንዴ እሷም አዚዛም ልጅ አላት፣ ቤተሰብ አለ፣ ብዙ ነገር ሊኖር ይችላል እና ወደ እንትን አናስብ። ወላሂ ለእናንተ ብለን ነው እዚህ ጋር የመጣ ነው እና ነፊሳ ስለዚህ እህትሽ ናት እሷም ማለሽ። እሺ ስለዚህ አሁን አንቺ አደጋ ላይ ነው ያለሽው። እች ልጅ አዙ 8 ዓመት ሙሉ 12 ዓመት ነው እዛ ቤት የሰራችው። 12 ዓመት ሰርታ ስትሰራ 4 ዓመት ከሰራች በኋላ ሀገር ላካት። ከ4 ዓመት በኋላ ከተመለሰች በኋላ የተፈጠረው ነገር እዛው የሰውዬው ወንድሙ አለ እዛው አንድ ጎን ለጎን ነው ቤታቸው። ወንድሙ ቤት ምሰራው ሀበሻዋ ታረግዛለች። ታረግዝና 2 መንታዎቹን ሐማም ትገባና ገንዳ ውስጥ እነዛ ልጆች ተወልድና ትጥላቸዋለች። ገባሽ? ከዛ በኋላ የእሷ ደግሞ የነፊሳ አሰሪው ምን ይላል? በቃ እናንተ ሀበሻ ውስጥ ባሉ ሁሌ እንደዚህ ናችሁ ምናምን እያለ እሷ በጠፋችው ጥፋት ከዛ ጊዜ ጀምሮ እንግዲህ ለእሷም ደግሞ እዛ የተጸጣትም ይመታታል። ለእኔ በውስጥ ቪዲዮ ልካልኛል። ጆሮዋን ቀጥቅጦ ሰውነቷን ይደበድባታል። ብዙ ነገር ሊያደርስባት እየሞከረ ነው ሰውየው። ያው ጫት ይቅማል፣ አንዳንድ ነገር ይቅማል። ያሉት ደግሞ የመን ደንበር እንትን ላይ ነው መሰለኝ ዲዛይን ነው ያለችው እና ብዙ ነገር ደርሶባታል። 8 ዓመት ሙሉ 1 ብር ሰጥቷት አላውቅም። ከ8 ዓመት ውስጥ እስካሁን 1600 ሪያል ያገኘችው።
እንደ አንድ ሴት ልጅ ምን ታደርጊያለሽ? አንዳንድ ነገር ያስፈልግሻል፣ ሻምፖ እንደ ሞዴል ስላት ሴት ልጆች አሉት እነሱ ነው አንዳንድ የሚሰጡኝ እያመጡ አለች። እና እኛ ደግሞ እዚህ ጋር የተቀመጥ ነው እች ልጅን አሁን በአስቸኳይ ከዛ ቤት እንድትወጣ፣ አሁን ደግሞ ዝም ብላ ከዛ ቤት ከወጣች ኤምባሲ ገንዘቧ ልታጣ ስለምትችል በዚህ ጉዳይ ላይ እየተመካከር ነው። እና እንግዲህ ምን ማድረግ ይሻላል፣ እንዴት እናግዛት እያለ አሁን ከዛ ቤት መውጣት የለባትም። ይሄን ሁሉ አመት ከኖረች በመጀመሪያ የአዲሱ ህግ አይደለችም እሷ የነባሮቹ ነች። ገብተዋል? የነባሮቹ ነች። በነባሮቹ ህግ ነው የእሷ የምትዳኘው። ከቤት እሳ መውጣት በፍጹም ከቤት መውጣት የለባትም። ለምን? ሁቁቋስ፣ ደመወዟስ፣ የድካሟ ገብተዋል? ያንን ለማገኘት የግድ ልጅቱ እዛው ቤት ውስጥ እያለች ኢትዮጵያ የሆነ ሰው ማመልከቻ ማስገባት አለበት፣ ውክልና እንዲሞላ ለኢትዮጵያ ኤምባሲ ማለት ነው። ኢትዮጵያ ኤምባሲ እችን ልጅ ሰው እሷን አይደለም የሚያና ምንድን ነው ከንፈሯ እዚህ ጋር ተከታትረዋል። አታዩም እንዴ? እንዴ እኔ እኮ መረጃ አለኝ። መታታለች፣ ከደረጃ ጥላት መታታል። ይሄን ተርትራታለች ልጅቷን። የሰው ልጅ ናት እኮ እንደዚህ የምትመታት። ታገዝም በጸባይ ማናግራት እኮ ልጅቷ እጃችን ላይ እስከምትገባ ነው። ግን ልጅቷን ኤምባሲ ደውዬ ኤምባሲ ያናግሪያታለሁ። ኤምባሲ ያለችው ምንድን ያለችኝ? ልጅቷን ሊሰጠን አልፈለገችም። እስከ ሰኞ ጠብቅ ሙቤ፣ ሰኞ ሂደን እናወጣታለን አሉ። ገባችሁ? እና ይህ ሁሉ የምታሰርገው እንደዚህ የምታስደብደት እዛ ኢትዮጵያ ያለችው ዘይቱና ናት። ዘይቱና ናት። ዝም ብላችሁ አሰራት። ምንም አትሆንም። ለምን የትራንስፖርት ወጪዋን እሷ መቻል አለባት። አሁን ምንድን ያለችው? አይ ሚዲያ ላይ ሲወጣ ወደ ሀገር መልሷት፣ ቢሮ እንዳትልኳት፣ ወደ ሀገር መልሷት። እሺ ወደ ሀገር የምትመለስ ከሆነ ለምን አይመልሷትም? ለእኔ ምንድን ያለኝ ሰውየው ፕሌን ላይ ስትገባ የትኬቷን ሲላክልኝ እዚህ ባላችሁበት አላለም? ፎቶ አንስቼ እልክልሃለሁ አላለም? ውሸታቸው ነው። ውለታ የትኬቱ ይላክልኛል፣ ዘይቱና ትልክልኛለች ከኢትዮጵያ አንስቼ እልክልሃለሁ፣ ኤርፖርትም ሲሸኛ ትልክልሃለዋል። የት አለ? ልጅቷን እየተጠቀሙባት ነው፣ እየተጫወቱባት ነው። ለምን ያን ትልቅ ቤት እንዴት እንደሚያሰራው ታስባችሁታል? ቤቱም እንደሚያለ ሳይቱ ስንት ስራ ነው የምትሰራው። እሷ ግን አንገታውን ደፍታ እየሰራች ነው። ልጅ ሙያ ያስገባት። በነገራችን ላይ ዘይቱና አለች እንደምንሰማን እያየንሽ ነው። ወደ እንትኑ ብትመጪ ይሻላል። ወይ ስልካንሺ ያለውን ነገር ተነጋግረን እንትን ማድረግ እንችላለን። ለህግ እናቀልብሻለን። ጫልቱ እቺ ልጅ አንድ ነገር ብትሆን አንቺ ከህግ ታያለሽ። እኔ ሙቤ ምን አለብኝ? ህግ እናቀርብሻለን። ፎቶሽ ሰላም አለይኩም። ሚውቱን አንሺው። ቆይ ሚውቱን ላንሳላት። መኪና እየነዳ ስለሆነ አይመቻትም። እንዴት ላንሳላት ሚውቱን? እኔ አንስቼዋለሁ። ሙቤ እንዳያሳየሽ ሙኒት እንዳያስገባሽ። ሄሎ አቤት፣ እንዴት ነሽ? ሰላም ነው። ሰላም ነው። እኛ እኮ 2 ቀን ሙሉ አስጨንቀሽን። ቆይቻለሁ። ደህና ነኝ። እኛ እንግዲህ እዚህ ጋር ቁጭ ብለን አንቺ ድምፅ ስንሆንልሽ ነበር። በተለይ ሙኒት አላህ የጀዛውን ይስጣት። አመሰግናለሁ። ሁላችሁንም አብሽሪ፣ አይዞሽ። እንግዲህ አንቺ ከምን በላይ ሙኒትን አመስግኛት። እሺ ሲቨን ሰምታለች እንደወጣሽ? አዎ ነግሬያታለሁ። ሲቨን ሰላም አለይኩም ነይ አንዴ። አሁን ግን አንድ ነገር ልጠይቅሽ። ማለት አሁን አንቺ ያኔ ሴትዮዋ ጋር ችግሩ በእውነት ከአንቺ ጋር ነበረ ወይ ችግር እሷ ጋር ነው ያለው? ላትግባቡ ብዙ እኔ አውዲዮን ሁሉ ሰምቼዋለሁ በአረብኛ የተናገርሽውን እና ከአንቺ ጋር ደግሞ አንድ ምትሰራ ሀበሻ አለች። ችግር ያመጣችብሽ እሷ ናት ወይ ምንድን ነው ችግሩ የነበረው? መጀመሪያ እኔና እሷንም ነው እንደዚህ። ሙቤ ካሜራውን ልዝጋው። እሺ እሺ ከፍትላችኋል። እሺ መርሐባ። ዝግ ቶሎ ዝግ እንዳይዘጋብሽ፣ ያግዳታል ደግሞ። ዝጊው
ከፈለግሽ እኔን አተልቀዋለሁ። አብሽር። አሁን እያዋራሽ ነው። አብረን እንውረድ። ክፍት ነው ድምጽ። አብረን በዚህ ስለምከፍል ሄሎ። መጀመሪያ እኔንና ልጅቷንም ያሰቃዩን ነበረ። በዛን ሰዓት አብረን ለሁለት ሆነን ስለምንናገር ጉዳት አይደርስብንም ነበረ። የቢሮ ሰውዬም ሴትዮዋም ሚስትየውም ከነሱ ጋር ያስፈራሩን ነበር እኔና ልጅቷን። እሺ ተጋግዘን ስለምናወራ እሷ በደንብ ቋንቋ ስለምችል ታወራለች። ከዛ የሆነ ጊዜ ላይ ልጅቷን ከኔ ለይቶ እሷን አሰቃየው። እኔ ለእሷ ተደርቤ መናገር ጀመርኩ። እሺ ከዛ በኋላ እኔ ለ10 ምናምን ቀን ቤት ውስጥ ብቻዬን ትቶኝ ሆነ ቦታ ሄዶ ቆይቶ መጡ ለ15 ቀን። እሺ ከዛ ልጅቷ መጣ። እኔ ሰዎች የሆነ ችግር ሊፈጥሩብሽ ስለሆነ ተጠንቀቂ አለችኝ። ከዛ የምታውቂ ነገር ካለ ንገሪኝና እኔ የእነሱን ነገር አልነካ፣ ጥፋቴ ምንድን ነው አልኳት። እኔ አላውቅም፣ ብቻ እኔ ጥሩ ሁኔታ ላይ አይደሉም፣ እኔ ደስ አላለኝም አለችኝ። ከዛ ግራ ገብቶኝ ዝም አልኩ። ልጅቷ መጀመሪያ ከኔ ጋር ሰላም ነበረች፣ ከዛ ተቀየረች። ልጅቷ ሄዳ ከመጣች በኋላ ባህሪያ የተለወጠ መጣ። መጀመሪያ ሲቆጡንም አንድ ላይ ነበረ የሚቆጡ። ከዛ ለይቶ እኛም መቆጣት ጀመሩ። እኔም ብቻ ለይቶ መቆጣት ጀመሩ ለ2 ወር። እኔም እየሰጋው እየፈራው መጣው። በቃ ብቻዬን ነው። ከዛ ታመምኩ። እኔ ኦኬ። ምንሽ ነው አመመሽ? ታሚሚ በጣም አሞኝ ሐኪም ቤት ስመላለስ ነበረ። ግን ሆስፒታል ይወስዱሽ ነበር? እነሱ ያደርሱሽ ነበር ሕክምና ምናምን? ለረጅም ጊዜ ሲሳመኝ ነበረ። ከዛ ስብስብኝ ነገርኳቸው። እኔ ኦኬ ያውቃሉ። ቤት ውስጥ መድኃኒት ይሰጡኛል። መድኃኒቱን ደግሞ መጠራጠር ጀመርኩ። ልጆቹ ሲመክሩኝ አትውሰጂ ሲሉኝ ተወኩኝ። አንድ ቀን መድኃኒት ሰታኝ ሴትዮዋ ሌሊቱን በሙሉ ሳመኝ ስላደረ ከዛ በኋላ አቆምኩ። እሷ የሚሰጠኝ መድኃኒት መጠቀም። እኔ ቤት ውስጥ መድኃኒት በቃ ቢሮ ገባች መሰለኝ። ታዩ በሌላ ጊዜ እናወራታለን። ስልክ ተደውሎባት ነው። ባረከላሁ ፊኩም። እስኪ ታብታብ አድርጉ ያጀማ፣ ኮፒ ሊንክም አድርጉ። እስኪ 5000 እናስገባው። ኮፒ ሊንኩን ታብታብ በደንብ አድርጉት፣ መልእክቱ እንዲሰማ። እኛ ዛሬ ዋና የመጣንበት አጀንዳ ስለ እነዚህ ልጆች ነው። እኔ ማውራት የምፈልገው እነዚህ ህፃናትን፣ እነዚህ ፓስፖርት አውጥተው የመጡ ልጆችን በእነዚህ